ትራምፕ ኢራን እስክትስማማ ድረስ በሆርሙዝ ላይ የጣሉትን እገዳ እንደማያነሱ አስታወቁ። አሜሪካ ከቴህራን ጋር ስምምነት እስኪደርስ ድረስ በኢራን ወደቦች ላይ የጣለችውን እገዳ እንደማታነሳ ፕሬዝዳንት ዶናልድ ትራምፕ አስታወቁ። ፕሬዝዳንቱ ይህንን ያሉት ጦርነቱን ለማስቆም ያስችላል ተብሎ ተስፋ የተጣለበት ሁለተኛ ዙር ድርድር ስለማካሄዱ እርግጠኛ መሆን ባልቻሉበት ወቅት ነው። ትራምፕ ከአንድ ሳምንት በፊት ጀምሮ ተግባራዊ ያደረጉት እገዳ ኢራንን ሙሉ በሙሉ እያወደመ ነው ሲሉ በትሩዝ ሶሻል ሚዲያ ድረገጻቸው ላይ ጽፈዋል። ትራምፕ አክለውም ሀገራቸው ጦርነቱን በብዙ መልኩ እያሸነፈች ነው ብለው ተናግረዋል። ይህ የትራምፕ አስተያየት የተሰማው አሜሪካና ኢራን ያደረጉት ጊዜያዊ ተኩስ አቁም ስምምነት ሊጠናቀቅ 2 ቀናት ብቻ በቀሩት ወቅት ነው። ነገር ግን በፓኪስታን ይደረጋል ተብሎ የሚጠበቀው ሁለተኛ ዙር የሰላም ድርድር ስለማካሄዱ እርግጠኛ መሆን አልቻለም። ሰላም ጤና ይስጥልን ውድ የተከበራችሁ የጎ ቲቪ አድማጭ ተመልካቾቻችን በያላችሁበት ሰላምታችን ይድረሳችሁ። የዘወትር ሐሙስ ረፋድ ላይ የሚደርስላችሁ የትንታኔ ፕሮግራም ጀምሯል። ፕሮግራም በመምራት አብሬያችሁ ቆይታ የማደርገው እኔ ሳራ ባተና ከመላው የስቱዲዮ ባለሙያዎቻችን ጋር በጋራ በመሆን ነው። እስከ ፕሮግራም ፍጻሜ ድረስም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ትራምፕ ኢራን እስክትስማማ ድረስ በሆርሙዝ ላይ የጣሉትን እገዳ እንደማያነሱ አስታወቁ። አሜሪካ ከቴህራን ጋር ስምምነት እስኪደርስ ድረስ በኢራን ወደቦች ላይ የጣለችውን እገዳ እንደማታነሳ ፕሬዝዳንት ዶናልድ ትራምፕ አስታወቁ። ፕሬዝዳንቱ ይህንን ያሉት ጦርነቱን ለማስቆም ያስችላል ተብሎ ተስፋ የተጣለበት ሁለተኛ ዙር ድርድር ስለማካሄዱ እርግጠኛ መሆን ባልቻሉበት ወቅት ነው። ትራምፕ ከአንድ ሳምንት በፊት ጀምሮ ተግባራዊ ያደረጉት እገዳ ኢራንን ሙሉ በሙሉ እያወደመ ነው ሲሉ በትሩዝ ሶሻል ሚዲያ ድረገጻቸው ላይ ጽፈዋል። ትራምፕ አክለውም ሀገራቸው ጦርነቱን በብዙ መልኩ እያሸነፈች ነው ብለው ተናግረዋል። ይህ የፕሬዝዳንት ትራምፕ አስተያየት የተሰማው አሜሪካና ኢራን ያደረጉት ጊዜያዊ የተኩስ አቁም ስምምነት ሊጠናቀቅ 2 ቀናት ብቻ በቀሩት ወቅት ነው። ነገር ግን በፓኪስታን ይደረጋል ተብሎ የሚጠበቀው ሁለተኛ ዙር የሰላም ውድድር ስለማካሄዱ እርግጠኛ መሆን አልተቻለም። በፓኪስታን ዋና ከተማ ኢስላማባድ ድርድሩ ሊካሄድ እንደሚችል ተስፋ በማድረግ የተጠናከረ የጸጥታ ሁኔታ ይታያል። ነገር ግን የአሜሪካኑን ልዑክ የሚመሩት ምክትል ፕሬዝዳንቱ ጄዲ ቫንስ ዋሽንግተንን ለቀው ያልሄዱ ሲሆን ኢራንን በድርድሩ ላይ ለመሳተፍ አለመወሰኗን ማስታወቃለች። የአሜሪካ ማዕከላዊ እዝ ወይንም ሴትኮም እገዳው ከጀመረበት ጊዜ ጀምሮ የአሜሪካ ባህር ኃይል 27 መርከቦችን ወደ ኢራን ወደብ እንዲመለሱ ማድረጉ ማስታውቋል። አሜሪካ አሁን ዕለት እገዳው ለማለፍ የሞከረ የኢራን ባንዲራ የሚውለበለብበትን የጭነት መርከብ ለመጀመሪያ ጊዜ በቁጥጥር ስር አውላለች። ሴንትኮም ያጋራቸው ቪዲዮዎችም የአሜሪካ ወታደሮች ወደ መርከቡ ከመግባታቸው በፊት ማስጠንቀቂያ መስጠታቸውም ይታያል። ቴህራን ይህንን የባህር ውንብድና ተግባር እንዲሁም በሁለት ሀገራት መካከል የደረሰውን የተኩስ አቁም ስምምነት ጥሰት መሆኑን ተናግራለች። ኢራን ለ2 ወራት ያህል ለዓለም የነዳጅ አቅርቦት ቁልፍ የሆነውን የሆርሙዝ የባህር ወሽመጥ የዘጋች ሲሆን ይህም የዓለም አቀፍ የነዳጅና የጋዝ ዋጋ ከፍ እንዲል አድርጓል። ወሽመጡ ቅዳሜ ዕለት ለአጭር ጊዜ ዳግም ተከፍቶ የነበረ ቢሆንም በባህሩ ዳርቻ ወይም አቅራቢያ መርከቦች በቴህራን ኢላማ መሆናቸውን ከተዘገበ በኋላ በፍጥነት እንደገና ተዘግቷል። ትራምፕ ኢራን ጥይት ለመተኮስ ወስናለች ካሉ በኋላ የተኩስ አቁም ስምምነቱን ሙሉ በሙሉ መጣስ ነው ሲሉ ኮንነውታል። ኢራን አሜሪካ ወደቦቿን መዝጋት እስክታቆም ድረስ መተላለፊያውንም እንደምትዘጋ አስታውቃለች። ቴህራን ልኡካኗን እንደምትልክ ለማረጋገጥ ፈቃደኛ ባትሆንም አሜሪካና ኢራን ሁለተኛ ዙር የሰላም ድርድር እንደሚካሄዱ የሚያሳይ ምልክቶች አሉ። በዚህ ወር መጀመሪያ ላይ ከተደረገው የመጀመሪያ ዙር ውይይት በኋላ የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ኢራናውያን የእኛን ነጥቦች ለመቀበል ፈቃደኛ ሊሆኑ አልቻሉም ሲሉ፣ የኢራን የውጭ ጉዳይ ሚኒስቴር በበኩሉ ዋሽንግተን የተለጠጡ ፍላጎቶችና ህገወጥ ጥያቄዎችን ከማቅረብ እንድትቆጠብ አሳስበዋል። ሁለተኛ ዙር ድርድር የሚካሄደው ወሳኝ በሆነ ወቅት እንደሆነ ምንጮች ተናግረዋል። ምንጮቹ የአሜሪካ ልኡካን ቡድን በቅርቡ ወደ ኢስላማባድ እንደሚያቀና ቢገልጹም የጊዜ ገደብ ግን አላስታወቁም። ለተሰኘው የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስካሁን ድረስ ቴህራን ለመሳተፍ ምንም እቅድ እንደሌላት ተናግረዋል። ቫንስ ከልዩ መልእክተኛው ስቲቭ ዊትኮፍ እና የትራምፕ አማችና አማካሪ ከሆኑት ጄሬድ ኩሽኔር ጋር በመሆን በድርድሩ ላይ እንደሚሳተፉ ታውቋል። ኢራን በድርድሩ ላይ የምትሳተፍ ከሆነ እነማን እንደሚገኙ እስካሁን ድረስ የታወቀ ነገር የለም። ይሁን እንጂ በኢስላማባድ ለውይይት ዝግጅት እየተደረገ ነው። ቀደም ሲል በተደረገው ድርድር በተካሄደበት ሴሬና ሆቴል ውስጥ የነበሩ እንግዶች ለስብሰባዎቹ ዝግጅት እንዲወጡ ተነግሯቸዋል። ፖሊስ ደግሞ የውጭ ልኡካን ቡድን ስለሚመጡ ቁልፍ መንገዶች መዘጋታቸውን አስታውቋል። አንድ ከፍተኛ የመንግስት ባለስልጣን እንደተናገሩትም ፓኪስታን ኢራን በውይይቱ ላይ እንድትገኝ ማድረግ እንደምትችል እርግጠኛ ነኝ ሲሉ ተናግረዋል። በሌላ መረጃ በሊባኖስ የኢየሱስን ሐውልት ያፈረሱ የእስራኤል ወታደሮች ተቀጡ።
በሊባኖስ የኢየሱስን ሐውልት በመዶሻ ያፈረሰውና ድርጊቱን በምስል ያስቀረው የእስራኤል ወታደር ለ30 ቀናት በወታደራዊ እስር ቤት እንደሚታሰሩ የእስራኤል መከላከያ ሰራዊት አስታወቀ። የእስራኤል ጦር ስማቸው ያልተጠቀሰው ሁለት ወታደሮች ምርመራ ከተደረገ በኋላ ከዘመቻ ግዴታቸው እንደሚሰናበቱም ተነግሯል። በቦታው የነበሩና ጥፋቱን ማስቆም ወይንም ጉዳዩን ለበላይ አካላት ያላሳወቁ ሌሎች 6 ወታደሮች ጉዳያቸው በተናጠል እንደሚታይም አስታውቋል። በደቡባዊ ሊባኖስ የምትገኘው ዴቤል መንደር የነበረው ይህ የኢየሱስ ሐውልት ሲፈርስና ሲወድም የሚያሳይ ምስል በማህበራዊ ሚዲያ ላይ በስፋት ከተዘዋወረ በኋላ ሰፊ ውዝግብ አስከትሏል። የእስራኤል ጠቅላይ ሚኒስቴር ቤንያሚን ኔታንያሁ በተፈጠረው ነገር እጅግ እንደደነገጡና እንዳዘኑ ተናግረዋል። የእስራኤል የመከላከያ ሰራዊት ማክሰኞ ዕለት ባወጣው መግለጫ ስለ ክስተቱ የተደረገ ምርመራ የወታደሮቹ ባህሪ ከሰራዊቱ ትዕዛዝና እሴቶች ሙሉ በሙሉ የራቀ መሆኑን አረጋግጧል እና በክስተቱ ጥልቅ ሐዘን እንደተሰማውም ገልጿል። በተጨማሪም የመከላከያ ሰራዊት አባላት ከጥቂት ጊዜ በፊት ከአካባቢው ማህበረሰብ ጋር ሙሉ በሙሉ በመተባበር የተጎዳውን ሐውልት መተካት እንደጀመሩም ተነግሯል። በሊባኖስ የሚፈጸመው ጥቃት በኢራን የሚደገፈው የሂዝቦላህና በሌሎች የሽብር ቡድኖች ላይ ብቻ ያተኮረ እንጂ በሊባኖስ ሰላማዊ ዜጎች ላይ አይደለም ሲል መግለጫውም አስታውቋል። የአካባቢው ነዋሪዎች እንደተናገሩት ሐውልቱ በዴቤል ዳርቻ የሚገኝ የአንድ ቤተሰብ መኖሪያ ቤት ውጪ የቆመ ነበር። እስራኤል ከሂዝቦላ ጋር እያደረገችው ባለው ጦርነት ወቅት ነዋሪዎች በአካባቢያቸው ውስጥ ከቆዩባቸው ጥቂት መንደሮች አንዱ ነው። የዴቤል ምዕመናን ኃላፊ እንደተናገሩትም የመስቀሉን የተቀደሰ ምልክታችንን እና ሁሉንም የሃይማኖት ምልክቶች ማዋረድ ሙሉ በሙሉ እንቃወማለን። ከሰብአዊ መብቶች አዋጅ ጋር የሚያቃረን ነው። እናም ጨዋነት አይንጸባረቅበትም ብለዋል። ከዚህም በፊት ተመሳሳይ ክስተቶች መፈጠራቸውም ጨምረው አስረድተዋል። ድርጊቱን ካወገዙ መካከል አንዱ የሆኑት በእስራኤል የአሜሪካ አምባሳደር ማይክ ሁካቢ ሰኞ ዕለት አጸያፊውን ድርጊት ተከትሎ ፈጣን፣ ከባድና ለህዝብ የሚገለጽ እርምጃ እንዲወስዱ ጥሪ አቅርበዋል። በእስራኤልና በሊባኖስ መካከል የተኩስ አቁም ስምምነት ተግባራዊ ከተደረገ በኋላ በሺዎች የሚቆጠሩ የእስራኤል ወታደሮች በደቡባዊ ሊባኖስ ሰፊ ቦታ መቆጣጠራቸውን ቀጥለዋል። የተኩስ አቁም ስምምነት በእስራኤል ጦርና በሺያ ሙስሊሞች ታጣቂ ቡድኖች ሄዝቦላ መካከል ለ6 ሳምንታት የዘለቀ ጦርነት እንዲቆም አድርጓል። ነገር ግን ሁለቱም ወገኖች እርስ በእርሳቸው የተኩስ አቁሙን በመጣስ ተካክሰዋል። ሄዝቦላ ኢራንን ለመደገፍ በእስራኤል ላይ ሮኬቶችን መተኮስ የጀመረው የካቲት 21 ቀን 2018 ዓ.ም እስራኤልና አሜሪካ በቴህራን ላይ ጦርነት ከከፈቱ በኋላ ነው። እስራኤል እንደ አውሮፓውያን አቆጣጠር መጋቢት 2 በሊባኖስ ወታደራዊ ዘመቻ የጀመረች ሲሆን ይህም ከ1 ሚሊዮን በላይ ሰዎችን አፈናቅሏል። በእስራኤል መጠነ ሰፊ ወታደራዊ ዘመቻ ከ2290 በላይ ሰዎች መገደላቸውም ከነዚህ ውስጥ 117 ህጻናትና 100 የጤና ባለሙያዎች መሆናቸውም ተገልጿል። የእስራኤል ባለስልጣናት እንዳሉት በተመሳሳይ ጊዜ በሂዝቦላ በተፈጸመው ጥቃቶች 13 የእስራኤል ወታደሮችና 2 ሰላማዊ ዜጎች ተገድለዋል። ዛሬ ይዘንላችሁ የመጣ ነው ይህንን ይመስል ነበር። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ቸርን ሰንብት።